ግን ሴት ልጅ በፌሮ ስትጨቀጨቅ ያማል። የሰውን ህመም ላናሽር ወደ ፖለቲካ አስበነው ወደ ብሔር አናምጣው። የሰው ቤት ልጅ ኃጢአት ልጅ አይንሽን አልሽ አለች። ከየት የመጣ ነው? በዚህ ማህበር ካልሆነ ወደ ገዳም አትሄዱም የምትሉት? የሰው ልጅ ቁልቁል ተዘቅዝቆ የተገደለው ኦሮሚያ ላይ አይደለም? ኃጢአት እኮ በገፍ ታድሎናል። በገፍ በሴት የምትተዳደር ቤተክርስቲያን እንደሌለችም አውቃለሁ። በዱላ ተቀጥቅጦ እንደ በግ ደም የሞተው አማራ ክልል አይደለም? ተዋህዶ ፍጹም ናት፣ ጥባት አይደለችም። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬ ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። አነጋጋሪው የኢቢኤስ ኢንተርቪው ወይም መርሃ ግብር ላይ የምንለው ጉዳይ ይኖረናል። በሱ በጣም የማነሳቸው ሐሳቦች አሉ። እነዚህን ጉዳዮች እንግዲህ ነገሩ ወደ ሌላ የጦዘ ይመስለኛል። ከፍ አድርገውት ወደ ፖለቲካ፣ ዝቅ አድርገውት ደግሞ ወደ ግለሰብ መታየት ሲኖርበት የፖለቲካውን ብቻ ከፍ አድርገው ያነሱ ሰዎች እንዴት እንደሆነ አልገባኝም። እኔ ያው ፖለቲካው ስለማይገባኝ ወይም እንዲገባኝ ስላልፈለኩ ሊሆን ይችላል አሁን ላይ ወደ ሰውነት መለስ የሚያደርጉን ሐሳቦች እንደው ብንለዋወጥ የሚል በፍጹም ከድጋፍም ከተቃውሞም የነጻ ግን ሰውነት ላይ ብቻ ያተኮረ ሐሳብ ለመስጠት ስለምፈልግ በዛ ላይ በደንብ እናነሳለን። ከዛ ባለፈ በስህተትም ቢሆን እንዲህ እንዳትሉ፣ እሱን ምንድነው የማትሉት እነግራችኋለሁ። በጣም ስህተት ነው፣ የተሳሳተ ነገር ነው፣ የተከለከለ ነገር ነው። ክቡራን ተመልካቾቻችን በስህተትም ቢሆን እንዲህ ነው ብላችሁ እንዳትናገሩ የሚለውን እናስነግራችኋለን። ከዛ ባለፈ ዝምታዬን ለመስበር የፈለኩበት አንድ ጉዳይ አለ። እዚህ የቤተክርስቲያን ጸበል ጋራ ተያይዞ ድህነት ፈውስ አለ። ከስውሯ ማርያም ጋራ ተያይዞ የሚነሳ ሐሳብ አለ። እሱ እስከዛሬ ምንም ብዬ አላውቅም ነበር። በደንብ አንድ ጉዳይ ለማንሳት ፈልጌያለሁ። ስለሱም እንነግራችኋለን። ከዛ ባለፈ ደግሞ የፍርድ ሳምንት ላይ ያለ ነው። ዛሬ የምንፈርድ ሰዎች ተጠንቀቁ። ሁላችንም ደብረ ዘይትን ነው እያከበርን ያለ ነው። ክርስቶስ ዳግም የሚመጣው ለፍርድ ነው። ሌላ ምንም ተአምር የለውም። በመጀመሪያ ለማስተማር ይህን አታድርጉ ለማለት ህግ ለመስራት የእኛን ኃጢአት ለመደምሰስም በመስቀል ላይ ለመሞትም ጭምር መጥቶልናል። አሁን ሲመጣ ግን የፍርድ ነው። ያ ጊዜ ብለን የምናስብበት በቤተክርስቲያናችን የደብረ ዘይት ሳምንት ላይ ነን። በዚህ የደብረ ዘይት ሳምንት ደግሞ ፍርድ ነውና ሰዎች ላይ የምንፈርድ ሰዎች
ጠንቀቅ ብለን ብናስብ የሚለውን ነገር የሚያስተሳስር እነዚህን ቪዲዮዎች ከኔ ጋራ እንቆያለን። አብራችሁኝ ስላላችሁ ስለምትሆኑም ጭምር ከልብ ነው የማመሰግነው። ወደ ቅድስት ሀገር ኢየሩሳሌም የሚደረገው ጉዞ ተጠናቋል። ምዝገባውን አጠናቀናል። ስለዚህ ከዚህ በኋላ ለ2017 የትንሣኤ በዓል ምንም አይነት ምዝገባ አይኖረንም። ከኛ ጋር ለመሄድ ያሰባችሁ ለመጓዝ ያሰባችሁ እግዚአብሔር ያክብርልን። እንግዲህ አሁን የሚያስፈልገውን ፕሮሰስ ያከናወናችሁ ቪዛ እየጠበቃችሁ ያላችሁ ብር የከፈላችሁ እንግዲህ ሰዎች ወይም ምዕመናኖች ዝግጅት ማድረግ መቻል አለ። ብር ስላለ ሳይሆን መካሄድ መቻል አለበት። ወደ ቅድስት ሀገር ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደበት እስካረገበት ድረስ ያሉትን ቅዱሳን ቦታዎች ለመሳለም ስለሆነ የምንሄድበት እንደምታዩት ነው። በሀገራችን ብዙ መከራ አለ፣ ብዙ ጭንቅ አለ፣ ብዙ ችግሮች አሉ። ከዛም አልፎ ተርፎ ከውጭ ሆነው ልጆቻችሁ በሀገር ቤት ያላችሁ ልጆቻቸውን እናቶቻቸውን ሲልኩ በብዙ መከራ በብዙ ችግር በብዙ ጭንቅ ነው። ደልቷቸው አይደለም። ስለነሱ ማልቀስ፣ ስለነሱ መጸለይ፣ ስለነሱ መጾም ማንባትም ጭምር የሚያስፈልግ ነውና በልባችሁ ይሄንን ተዘጋጅታችሁ ተመልሳችሁ ስትመጡ ወደ ሀገራችሁ ለሀገራችሁ ፈውስ፣ ለጎረቤታችሁም ቢሆን ድህነትን፣ ለሀገራችሁ ሰላምን ተመኝታችሁ መምጣት ያለባችሁ ጊዜ ነው። በዛ ዝግጅት እንድትዘጋጁ እናሳስባለን። አላሳፈራችሁኝም። ትላንትና ክቡራን ተመልካቾቻችን አንድ እናት ወይም አባት ወደ ቅድስት ሀገር ኢየሩሳሌም እንግዲህ ለመላክ ቃል ከገቡልን መካከል አቅም ያልፈቀደላቸው አልቻሉምና አግዙም ብለን ነበረ። የተዋህዶ ልጆች ክብር ለመድኃኔዓለም ክብር ለእናንተ ይሁን። የገባውን ቃል አታጥፈውም። እናቶቻችን ወይም አባታችን አይቀሩም ብላችሁ ርብርብ ስላደረጋችሁ ከልብ አመሰግናለሁ። በፕሮሚስ ደረጃ ቃል የገባችሁ ሰዎች እንግዲህ ቃል እጠብቃለሁ። አሁንም ያንን አምኜ ዛሬ ምስጋና ለማቅረብ መጥቻለሁ። ለኔ ቃል እንደገባችሁ እንደዚሁ እናቶቻችሁን አባቶቻችሁን ለማስደሰት እንደተነሳችሁ በሰማይ ቤት ዋጋችሁ እንግዲህ ይጠብቃችሁ ይክፈላችሁ። እግዚአብሔር ይስጥልን ለማለት ፈልጋለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ተፈጥሮ ከእውነት ጋር ተጋፍጣለች፣ ብርሃን ከጨለማም ተፋጣለች። ያው አብዛኛውን ጊዜ መቻሉን የሚያወጣ ስትረዱን እንደነበር አሁንም በዚሁ ቀጠላችሁ። ደግሞ የአባቶች በዓት እንዲሰራ እንዲሁ በአባቶ ያለው የምታዩት በዓቱ ያለንበት ይሄ ነው። ፕላስቲክ ለብሳችሁ ነው የምታድሩት። እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ያው የሚበሉት ጥራጥሬ ዋናው የምትሉት ዳጉሳ፣ ማሽላ ራሳችን ነው እያበሰልን የምንመገብ። እርስዎ ባሉበት ቦታ ሆነው መቀደስ ለስራው መባረክ ከፈለጉ ስለ እርስዎ ስለ እኔና ስለ እናንተ የሚጸልዩ ገዳማውያንን እናስታውሳቸው። 3-4 አባቶች አንድ ላይ ነው። እንደውም ተርፎ ደጅ የሚያድሩ አሉ። መንፈስ ቅዱስ ሰዎች መታገዝ አለባቸው። ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ክብሯን የተዋህዶ ልጆች ተአምር ምንድን ነው ብሎ የሚጠይቃችሁ ሰው ካለ ሙታንሳ ሂድ በሉት። በጣም በሚገርም በሚያስደንቅ መልኩ የእናንተ ርብርብ ድጋፍ ፍሬ አፍርቶ ይሄኛውን በዓታቸውን ጥለን አዲስ ወደ አስገነባችሁላቸው በዓቶቻቸው እንግባ። ባንተ ነው ጌታ ባንተ ነው ነገር ሁሉ ውብ የሚሆነው ባንተ ነው ጌታ ባንተ ነው። ወደ መጀመሪያው ቪዲዮ ላምራ እስቲ። ሰሞኑን በኢቢኤስ የሰማነው ጉዳይ አለ። ይህንን ቪዲዮ ሰምተን እንመለስና አንድ ጉዳይ ማለት ፈለግኩኝ። ከ1 ዓመት ከ6 ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከ5ኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ የለም። ብዙውን ስለሰማችሁት ከዚህ በላይ መሄድ አልፈልግም። 1 2 3 እያለን እናንሳ። ይህቺ ሴት እኔ እንደ ሰው እውነት ሆኖባት ባይሆን እንኳን ተደርጎባት ባይሆን እንኳን ዋሽታ ቢሆን እንኳን እንደ ልብ ወለድ ታሪክ ብትነግረኝ እንኳን ያመኛል።
ይሄ ለኔ ልቦለድ ታሪክ እንኳን ቢሆን ያመኛል እንደ ሰው። ከዛ ውጪ ማን ያደረገው መብራን በምታውቀው አላውቅም። እሱን መመርመር የሚችል የህግ አካል ሌላ አቅም ያላችሁ ትኖራላችሁ። አይመለከተኝም። የሰው ልጅ ላይ ሴት ላይ ግን መደረግ መቻል የለበትም። ከፍ ሲል እናት፣ ከኔ ጋር ሲመጣጠን ሚስት፣ ወረድ ሲል እህት፣ በጣም ሲያንስ ልጅ አለኝ። በቃ እንዲህ አይነት ታሪክ መስማት አልፈልግም። ያማል። እንደው ታሪክ እንኳን ሆኖ ቢነገር የሚነገር ታሪክ አይደለም፣ ደስ የሚል ታሪክ አይደለም። እኔ ይህን ታሪክ ስሰማ ፈጻሚው ማን ነው ምናምን አይደለም እየሄድኩ ያለው ስለተፈጸመባት ተፈጽሞብኛል ብላ እንባ መንታ መንታ ሲወርድ ላለች ሴት ነው እየጨነቀኝ ያለው። ሆኖ ከሆነ አላቅም፣ ያማል። ሆኖ አላልሆነም አላቅም። ግን ሴት ልጅ በፌሮ ስትጨቀጨቅ ያማል። ማንም ይሁን ማንም፣ ምንም ይሁን ምንም፣ የአማራም ትሁን የኦሮሞ፣ የኦሮሞም ትሁን የትግሬ፣ የጉራጌም ትሁን የከምባታ፣ አልፎ ለምን የምንድነው የኡጋንዳ አትሆንም? ወይም ደግሞ ናይጄሪያ የሆነ ነገር ምናምን አላቅም። ያማል። መሆን የለበትም። ያንን ነው ልናወግዝ የሚገባው እንጂ ፖለቲከኞች የሰውን ህመም ከፍ አድርገን ብሔር ሰጥተን ለተጎጂ፣ በሌላ ጎን ደግሞ ጎጂው ይሄ ነው ብለን በብሔር ተከፋፍለን እርስ በርስ ወደ ሌላ ነገር ውስጥ መገባት አይደለም። ልጅቷ ያን አይደለም የፈለገችው፣ ወይም ደግሞ ህመሙ የገለጸኝ ያ አይደለም። ይሄ በሰው ህመም አንጫወት። እያጦዝነው ወደምንፈልገው ነገር የሰውን ህመም ላናሽር ወደ ፖለቲካ ስበነው ወደ ብሔር አናምጣው። ሆኖ እንኳን ቢሆን ስንት ሰው ናቸው? 5፣ 10፣ 20 ማህበረሰብን ሊወክሉ አይገባም። እነዛን ነው ልናጋልጥ የሚገባው አረመኔዎችን። የትኛው ምን ላይ ሆነን ነው የምንመጻደቀው? የትኛው ሀገር ላይ ሆነን ነው የምንመጻደቀው? ስለ ሰው ጉዳት የመመን እንጂ። ይህች ልጅ ተሳስታ ሊሆን ይችላል። በስህተቷ ጊዜ አይደለም በስህተት እንዲህ አይነት መከራ አሳልፍ ያለው የምትል ይቅርና ዛሬ እኮ በቢዝነስ ፓርትነር የተገናኛችሁ ስትጣሉ ምንድን ነው የምታወሩት? በፍቅር ጓደኛ ያለን በትዳር ውስጥ ያለን ሰዎች ስንጣላ ስንናደድ እኮ የምንናገረውን አናቅም። እልፍ እንናገራለን። ከቀለባችን መለስ ስንል ነው ይቅርታ የምንለው። ይቺ ልጅ ህመም ውስጥ ናት ያለችው። የምትናገረውን ላታቅ ትችላለች። አቃንተን ልንሰማ ይገባል። አቃንተን ትልልቅ ተቋም ነን የምትሉ ሰዎች አሮን ነው በመጀመሪያ ማውገዝ ይቅደም። መወራወር አይደለም። ማን ምንድን ነው ዛሬ የተጎዳችው አማራ ናት፣ የጎዳው ኦሮሞ ነው፣ የተጎዳችው ትግሬ ናት፣ የጎዳው ወላይታ ነው የምንልበት እኮ አይደለም። እልፍ መከራዎች እኮ አሳልፈናል። ለምን ሰው ላይ ለምን ይደርሳል ብለን ለምንድን ነው ማንጮህ? ጉዳትን ለምንድን ነው ወደዛ ምን እንቁጠር ከተባለ እኮ ይቆጠራል። የትኛው ሀገር ላይ ሆነን ነው ስለ ጽድቅ የምናወራው? አማራ ክልል አይደለም እንደ የሰው ልጅ በድንጋይ ተወግሮ የተገደለው በዱላ ተቀጥቅጦ እንደ በግ ደም የሞተው አማራ ክልል አይደለም? የሰው ልጅ ቁልቁል ተዘቅዝቆ የተገደለው ኦሮሚያ ላይ አይደለም? ቁልቁል ልክ የሰው ልጅ በቀስት የተገደለበት ሀገር ቤኒሻንጉል ጋምቤላ ላይ አይደለም ወይ? በቀስት በገጀራ የታረደው አፋር ሶማሌ ላይ አይደለም? የሰው ልጅ ደም እንደ አስፋልትን እንደ ውሃ ሲቀርግ የነበረው ሲዳማ ላይ አልነበረም? በጥይት የሰው ልጅ ሲያልቅ የነበረው አዲስ አበባ ላይ አይደለም? ቅንድ ቅንድቡ ሲመታ የነበረው በአልጋ ላይ ተኝተው የታረዱት ትግራይ ላይ አልነበረም? የፍቅር ሀገር ነኝ የምትለው ድሬዳዋ፣ ሐረር ከዚህ ሞት ተርፈዋል? አዲሶቹ ክልሎችንስ ብናነሳ ከዚህ ያምልጠዋል? ኃጢአት እኮ በገፍ ታድሎናል። በገፍ ዛሬ የሰውን ልጅ ስቃይ በቃ ብለን ማልቀስ ሲኖርብን ወደ ብሔር አንስተ ነው በጫካ ላለንን ትግል ለማስፋት ለምን እንሄድበታለን?
ጥፋተኞች በቃችሁ እንበል። ያ ሞራል ከሌለን አምላክ ሆይ ምን አለበት በዚህ ጊዜ ላይ ይሄንን ታሰማናለህ? እስከሰማሁት ድረስ የወንጌል አማኞች ለአንድ ወር የሚሆን ጾም እንዳወጃችሁ ተነግሮኛል። ጾም ላይ እኮ ነው ያለነው። ኦፊሻል ባይሆንም በጾም በጸሎታችሁ እግዚአብሔር የሚሰማችሁ ከሆነ አልቅሱ። በኦፊሻሉ ደግሞ እኮ የረመዳን ወር ላይ ያለነው ሙስሊሞች ያላችሁት አልቅሱ፣ ጩሁ። ይሄ ነገር ለምን ይመጣል? ከዛ ቀደም ብሎ እኛ ያለንበት የአብይ ጾም የሚታወቅ ነው። እናልቅስ፣ እንጩህ። እንዲህ አይነት መከራ እንዲህ አይነት ችግር ለምን እንሰማለን? ፍትህን ስጠን፣ ፍትህ ካንተ እንሻለን ብለን ከተበዳይ ጎን ነው መቆም ያለብን። መሆን የነበረበት ጉዳቱ ደርሶባት ከሆነ እህታችን የደረሰባትን ጉዳት እንዴት ስናቅም፣ ሕክምና ነው የሚያስፈልጋት? ስነ ልቦና አካላዊ ድጋፍ ነው የሚያስፈልጋት ወይስ ምን ብለን እንረባረብ ነበር የሚያስፈልገው እንጂ ነገርን መዞ ከዚህ ተቋም ነው ከዚህ አይደለም ከዚህ ብሔር ነው። እኔ ከልብ ያዝኛለሁ። በቃ የእውነተኛ ታሪኩ እንኳን ቀርቶ እንደ ልብ ወለድ እንኳን እንድሰማ ማልፈልገው ነው። ያመኛል። እንዲህ ተደርጊያለሁ ብሎ የቀረበ አድርጓል እከሌ አድርጓል ብለን ማጋለጥ በማንችልበት ቦታ ላይ አልተደረግሽም ብለን ወይም አልሆንሽም ብለን ስንናገር ምን እንደሆነ ሞራላችን አላውቅም። ደጋፊም ተቃዋሚም ተረጋጉና እንዲህ አይነት ነገር የመጣብን ለምንድን ነው? ትዝ ይለኛል ዘነበ ወርቅ አካባቢ ከዛሬ 10 ምናምን ዓመት በፊት ያቺ ታዳጊ ብላቴና ሀና ላላንጎ እንደዛ ተደፍራ ስትሞት ከዛ በኋላ በስም ማንገልጻቸው እልፍ እህቶቻችን፣ ወንድሞቻችን፣ እናት አባቶቻችን የደም መሬት ሆነው መሬቱን በደማቸው አርጥበው ክፋት እኛ ላይ ሰልጥኖብን ዛሬም አለን። ያንን ነው ልንዋጋ የሚገባው። ከዛ ውጪ የፖለቲካው አይመለከተኝም። ከፍ አታድርጉት፣ ወደ ብሔር ዝቅ አድርጉትና ወደ ሰውነት አውርዱት። እህት ብትሆን፣ ሚስት ብትሆን፣ እናት ብትሆን የሚለው ስሜት ነው የሚሰማኝ። ያንን አልችልም ከየትኛውም ወገኑ ይሁን። እኔ ለምን የገዛ ወንድሜ ልጄ ለምን አሳልፌ ነው የምሰጠው? በዚህ አይነት ነገር አይሆንም። ጭራሽ 2 3 4 እና 5 ሰዎች ያደረጉትን ወደ ብሔር ማምጣት አይደለም። ከየትኛውም ቦታ ያለን ሰብአዊ ስሜት የሚሰማን ሰዎች ልናወግዘው ነው የሚገባው። ይህንን ድፍረት ስለዚህ ባካችሁ ሰዎችን አንዳንዴ 2 3 አንግደል። ብዙ ያልወጡ ታሪኮች ሊኖሩን ይችላሉ። ከዛ ደግሞ አልፎ የውሸት ሰርታችሁ ከሆነ እንዲህ ልባችን እንዲያዝን አድርጋችሁ ከሆነ እግዚአብሔር ይፈርድባችሁ። የውሸት አቀናብራችሁ ተቀናብሮ ምናምን ተሰርቶ እንዲህ የሚመጣ ከሆነ ለሌላ ፖለቲካ ዓላማም ያሉ ችግሮቻችን አልበቃ ተብሎ ችግር ለመፍጠር የምታመጡብን ከሆነም እግዚአብሔር ይፈርዳል። አሁን ባለው ሁኔታ ግን ተፈጥሯል አልተፈጠረም፣ ሆኗል አልሆነም ሳይሆን ስሰማው ያመኛል። እንዲህ አይነት ነገር አልፈቅድም፣ ህሊናዬ ያመዋል። እንዴት ነው የሴት ልጅ ብልት በፌሮ የሚጨቀጨቀው? ስለዚህ ይችን ልጅ ልንደርስላት አይዞሽ ልንላት ነው የሚገባው። ሌላው ፖለቲከኞች ለፖለቲካችን ጊዜ አለ፣ መተናል፣ በብዙ በብሔር መተናል፣ በሃይማኖት መተናል፣ በፖለቲካ መተናል፣ በብዙ አሁን ደግሞ በአንድ ሰው ጉዳይ ልንጣላል። የአንድ ሰውን ጉዳይ እግዚአብሔር በቀለኛ ነው፣ ፍርድን ይሰጣል። ለሱ ትተን ተበደልኩ ያለን የሚረባረብ ኢትዮጵያ ያለንና እቺን እህታችን አለንልሽ እንበላት። የምር መተኛት አልቻልኩም፣ አሞኛል፣ ነውር ነው፣ አይደረግም። እባካችሁ ያሉን ችግሮች ይበቁናል። ሀገር ላይ አናምጣ። ፈተናው ይበቃናል፣ የምንጣላበት ነገር ይበቃናል። መፍትሄ የምንሰጥባቸው ነገሮች ብቻ እየበዙ ይሄዱና እግዚአብሔር ከሀገራችን ጋር እንዲታረቅ እናድርግ። ብዙ ግፍ አለብን፣ ብዙ መከራ አለብን።
በአንድም በሌላም በዚህ ባሉ ምስቅልቅሎች ውስጥ የነበርን ሰዎች ነን። ይቅር እንበልና እግዚአብሔር ይቅር ይበለን በቃ። ስለዚህ በዚህ በኢቢኤስ የተሰማው ታሪክ የተፈጸመው ድርጊት የሆነው ነገር ሁሉ ነገር የምንሰማው ነው። ስሰማ አሞኛል። አልችልም። ይሄ ድርጊት ተፈጥሯል አልተፈጠረም ብሎ ለማሰብ ራሱ እኮ ጊዜ የለኝም። ገና የሰማው ታሪክ ከጆሮዬ ማቃጨል አልለቀቀም። ወደ ምርመራ ልንገባ አንችልም በዚህ ፍጥነት። ገና የሐዘኑ ስሜት እንኳን ሊለቀን አይገባም። ነውር ነው፣ ለኔ ነውር ነው። እግዚአብሔር ሀገራችንን ይታረቀን፣ ፍትህን እግዚአብሔር ይስጠን። ከዛ ባለፈ ግን ወደ ብሔር አትውሰዱት እባካችሁ። ብዙ አሰፍስፎ የሚጠብቀን የጠላት ዲያብሎስ አፍ አለ። ገና ደም ያልጠገበ ሰይጣን። እርስ በርስ አንተራረቅ፣ ሀገርን እናጽና፣ እርስ በርሳችን እንከባበር፣ ጥፋተኞችን እያጋለጥን እንስጥ፣ ጉዳተኞችን ደግሞ እንደግፍ። እግዚአብሔር ይደግፈናል። ይህንን ነው ለማለት የምፈልገው። ወደ ሌላው ቪዲዮ እናምራ። ክቡራን ተመልካቾቻችን ተሳስታችሁም ቢሆን እንዲህ እንዳትሉ ከመምህራችን እንስማና እንመጣለን። እንደው ለቀልድም እንኳን ክርስቲያኖች እንዲህ አትበሉ። አንዳንድ የዋህ ሰው አለ ራሱን ያየውና ዝም ብሎ ሲመለክ እኔ ስጠረጥር ሰይጣን ሳይኖርብኝ አይቀርም ብላችሁ አታውቁ? እንዴት ሰው ራሱ ላይ ያሟርታል? በጣም እኮ ነው የሚገርም። ታዩትና ራሳችሁን ሳይኖርብኝ ግን አይቀርም ነገረ ስራዬ ራሱ ግራ የገባው ነው። እና በሩን ከፍታችሁ አሁን ቢገባ እሱ ነው ጥፋተኛ እኛው ነው። ለሰው የተናቀ ሰው የማይፈልገው ሰው የገፋውን ነገር እግዚአብሔር ሊያድንበትና ሊፈውስበት ከፈለገ ማን ከልክሎት ለርሱ? አይገርማችሁ? ስንቶች እኮ የናቁት አፈር እኮ የስንቱን እኮ ለምጻምነት አንጽቶ፣ ስንቶች ያቀለሉት ውሃ የስንቱን ጎባጣ አቅንቷል። ስንቶች የናቁት የቤተ ክርስቲያን የዝክር የንፍሮ ውሃ እና ዳቤና ቆሎ ለስንቱ ሴትና ለስንቱ ወንድ ለምእመናን እኮ ፈውስን ሰጥቷል እኮ። እግዚአብሔር በተናቀ ነገር መስራት የሱ የተለመደ ነገር ነው። ሲጀመር ተውት፣ የተናቀ ነገር ይዞ መስራት ይቀርና የኛን ራሱ ሰውነት ለመዋሃድ እኮ የወረደው አምላክ እኮ ሲነገርለት የባሪያውን መልክ እኮ ያዘን የሚባል። ስለዚህ ተሳስተንም ቢሆን እንደው ሰይጣን ነው ያሳሳተኛ አትበሉ። እንኳን አሳስቶን ይቅርና ፈቅደንለትም እየፈነጨብን ነው። እባካችሁ ወደ ሌላኛው ጉዳይ ላምራ። ትናንትና አንድ ነገር ነግራችሁ ነበር። ወደ ቅድስት ሀገር ኢየሩሳሌም የሙታንሳ መነኮሳትን ይዘን ለመሄድ አንድ ቃል ከገቡልን በኋላ አቅም የለኝም ብለውናል እና እባካችሁ ቃላችን እንዳናጥፍ አግዙን ብያችሁ ነበር። የተዋህዶ ልጆች ክበሩልኝ፣ ከልብ ነው የማመሰግነው። ቃል የገባችሁልኝ ቃላችሁን ጠብቁና አመሰግናለሁ። ስለዚህ ምንም ከዚህ በኋላ የማሰባስበው ነገር አይኖርም። ትላንትና በለቀኩት ቪዲዮ ግን ቃል የገባችሁ እሱን እጠብቃለሁ። እሱን ብቻ አሁንም ቃል ነው የተገባው፣ በእጅ የገባም አለ። እሱን ፈጽሙልኝ። ስለነበረው ሁሉ ግን ከልብ ነው የማመሰግነው። ስለዚህ እናቶቻችንና አባቶቻችንን ይዘን እንሄዳለን። ያንን ማስታወቂያ እየሰሙ አንድ እናት ልናገረው ከምችለው በላይ ደወሉልኝ። በጣም የሚያሳዝን መልእክት አስተላለፉ። እጅግ በጣም የሚያሳዝን ውስጥን የሚጎዳ። እባካችሁ ልጆች ብራችንን አይፈልጉም እናቶቻችን፣ ሀብታችንን አይፈልጉ። ምናልባት ቢፈልጉ ጊዜያችንን ነው፣ እኛነታችንን። ይህቺን እናት ስሙልኝና ተመልሰን እንመጣለን። ትናንት በእንትን አይቼ ነው ገዳሞች ወደ ውጭ የሚሄዱ ምናምን እያልክ። አዎ የኔ እናት ለበረከት አስገባለሁ። አሁን እኔ መጻፍ ስለማልችል ልጆችን እንትን እላለሁ፣ ግን አንድ የማስቸግርህ ነገር ስላለኝ ነው። ኧረ ምንም እቸገራለሁ ምንም። እሱን ይሄንን የገዳሙ አካውንት አለ፣ ወደ ገዳሙ ያስገቡት። እኔ ግን የሚያስቸግሩኝን እኔ ልቸገር። ምን ልቸገር የኔ እናት? አይ ለአባቶች እንድትነግርልኝ ነው። እሺ እነግራለሁ፣ ምንም ችግር የለም። ትንሽ ስለሚቸገር ነው፣ እንባ ስለሚተናነቀኝ ነው። ልጅ አሜን። የሰው ቤት ልጅ ኃጢአት ልጅ ዓይንሽን አልሽ አለችኝ። ስለዚህ በሷ ስም
ክርስትና ስሟ መፍትሄው ምንድን ነው? ማን አሉኝ? ወለተ ሚካኤል ነው ስሟ። ወለተ ሚካኤል። አይዞት። እሺ እኔ እናት አይዞት። እና የእስላም ስጋ ትበላለች። ከእስላሞች ጋር ነው የምታድረው። ቤት የራሷ ሁና ከራይታ ከእነሱ ጋር ናት። ዓይንሽን ላፈር ትለኛለች። አላውቅም እናት ሆንኩና ከሷ መለየት ለእኔ ምጥ ሆነብኝ። ወይ ልቤን ድንጋይ ያርግልኝ ወይ እናቴ እንድትለኝ ጸሎት እንዳረጉልኝ ነው የምለምነው። ማታ ልጆቹን ስልክን ሰጥቼ 1000 ብር ገቢ ያደርጋለሁ። እሺ እኔ እናት አመሰግናለሁ። እሺ እኔ እናት እግዚአብሔር ከእርሶ ጋር ይሁን። አይዞት፣ ልቦናዋን ይመልስልን። እና አርጌሌ ታጨሳለች ትቻለሁ ብላ ነበር። የተስፋችሁን መልሳ ላሰችው። እናትነት ከበደኝ። ወልዳ ልጆቿን እንኳን እንዳላይ ከለከለች። ውጭልኝ ከቤት ያለችኝ 4 ወር ሙሉ አርሻትኝ ቤቴን ትዳሬን በጠበቅሽ አለችኝ። ምን ልበልሽ የኔ እናት? ምን እንደምል አላውቅም። አይዞት፣ መብርሃን አለች። አይዞት የኔ እናት አይዞት። እና በሷ ቴሌቪዥን ነው ያየው ስትናገር። እሺ እኔ እናት ምንም ችግር እደውልልዎታለሁ። እኔም ልጅዎት ነኝ አለሁ። እሺ እኔ ደሞዝ ላይ ጡረታ የለኝ የለኝ ባሌ ሙቷን። አይዞት፣ እኔ አገኘዎታለሁ የኔ እናት። እኔ አገኘዎታለሁ፣ ያሉበት ቦታ ድረስ መጥቼ አገኘዎታለሁ የኔ እናት። እሺ እኔ እሷ ብቻ ሰው እንድትሆን የሚፈልገው ምንም ለምኜም ልብላ። እሷ ግን ሰው እንድትሆን የሚፈልጋለው በምን መንገድ ሰው እንደምትሆን አባቶች እንድታናግርልኝ ነው የምፈልገው። እሺ እኔ እናት አሁን እደውልልዎታለሁ የኔ እናት። አይዞት የኔ እናት አይዞት። እሺ ደህና። አሜን። በስመ አብ ወወልድ ወመንፈስ ተፈጥሮ ከእውነት ጋር ተጋፍጣለች፣ ብርሃን ከጨለማም ተፋጣለች። ያው አብዛኛው ጊዜ መቻሉ ነው የሚያዋጣ ስትረዱን እንደነበር አሁንም በዚሁ ቀጠላችሁ። ደግሞ የአባቶች በዓት እንዲሰራ እንዲሁ በአባቶ ያለው የምታዩት በዓቱ ያለንበት ይሄ ነው። ፕላስቲክ ለብሳችሁ ነው የምታድሩት። እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ያው የሚበሉት ጥራጥሬ ማነው የምትሉት ዳጉሳ፣ ማሽላ ራሳችን ነው እያበሰልን የምንመገብ። እርስዎ ባሉበት ቦታ ሆነው መቀደስ ለስራው መባረክ ከፈለጉ ስለ እርስዎ ስለ እኔና ስለ እናንተ የሚጸልዩ ገዳማውያንን እናስታውሳቸው። 3-4 አባቶች አንድ ላይ ነው እንደውም ተርፎ ደጅ የሚያድሩ አሉ። መንፈስ ቅዱስ ሰዎች መታገዝ አለባቸው። ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ክብሯን የተዋህዶ ልጆች ተአምር ምንድን ነው ብሎ የሚጠይቃችሁ ሰው ካለ ሙታንሳ ሂድ በሉት። በጣም በሚገርም በሚያስደንቅ መልኩ የእናንተ ርብርብ ድጋፍ ፍሬ አፍርቶ ይሄኛውን በዓታቸውን ጥለን አዲስ ወዳስገነባችሁላቸው በዓቶቻቸው እንግባ። ባንተ ነው ጌታ ባንተ ነው ነገር ሁሉ ውብ የሚሆነው ባንተ ነው ጌታ ባንተ ነው። እና በጣም በሚያስገርም በሚያስደንቅ መልኩ እኚህን እናት አየሁ። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን ወደ ቅድስት ሀገር ኢየሩሳሌም ለመውሰድ ስንነሳ ባነሳ ነው ማስታወቂያ ላይ ይህንን አየሁና እባካችሁ ወለተ ሚካኤልን ብላችሁ ልጃቸው እንዲመለሱላትም በጸሎት አግዟቸው። ከልቤ ነው ያዘንኩት። በእውነት የወላድ አንጀት እንደው ስላሳዘኑኝ ነው። በጣም አስገራሚ ታሪክ ሆኖ ስላየው ነውና ወላጆቻችን ከኛ የሚፈልጉት እኛን ነው። እባካችሁ ትልቅ ውለታ ውለዋል እዚህ እንድንደርስ። የሆነ ቦታ ደርሰናል ብለን ስናስብ ግን አንተዋቸው። ምንም አይደለም የምፈልገው የልጄን ፍቅር ነው የምፈልገው ነው ያለሁትና እናታችን የልጆት ፍቅር እንዲመለስ እግዚአብሔር ይርዳውት ማለት ነው። ሌላኛው ጉዳይ አንድ እንመለከት። አሁን እንግዲህ በደቦ ፍርድ ጀምረናል። ምንም ችግር የሌለብን የደቦ ፍርድ ላይ ያለነውና በነገራችን አሁን ያለንበት የፍርድ ሳምንት ነው። ከመፍረዳችን በፊት እንዳይፈረድብን እግዚአብሔር ይጠብቀን። ሊቀ ሊቃውንትን እስቲ ሰምተናቸው እንመለስ። እንግዲህ እኩለ ጾም ላይ ደርሰናል ክርስቲያኖች። ደብረ ዘይት የሚባለው ሳምንት ላይ ነው።
ይህ የፍርድ ሳምንት ወይም ደግሞ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ዳግም ምጽአቱ የሚታወስበት ሳምንት ተብሎ የሚጠራው ሳምንት ላይ ነው የምንገኘውና እንዳለፈው ጊዜ ሁሉ እግዚአብሔር ቢባርክልን ይሄንን ቀን እግዚአብሔር ቢፈቅድልን እግዚአብሔር ቢረዳን እንግዲህ ዛሬም የዚህን ሳምንት ትምህርት ደግሞ እንቀጥላለን ማለት ነው። የቅዱሳን አምላክ እግዚአብሔር በነገር ሁሉ እንዲረዳንና እንዲባርከን ቅዱስ ፈቃዱ ይሁንልን። ወደ ትምህርታችን እንገባለን። የዛሬው ትምህርት የሚገኘው በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ላይ ጀምሮ ነው እስከ መጨረሻው ድረስ ያለውን ስንመለከት እንግዲህ ምዕራፍ 25ም በእርግጥ ዛሬ ባይነበብልንም እንኳን በቤተ መቅደስ አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ስለመምጣቱ የሚናገር ምዕራፍ ነው የምትመለከቱት። እንግዲህ እሱን ነው የምናየው። በቤተ ክርስቲያን የምትጠብቀው ቀን ይሄ ነው። በነገራችን ላይ ክርስቲያኖች በተስፋ የምትጠብቀው ቀን ነው። እንዴት ካላችሁኝ በዮሐንስ ወንጌል በዮሐንስ ራእይ ምዕራፍ 22 መጨረሻው ቁጥር ላይ ስትመለከቱ አሜን ጌታ ኢየሱስ ሆይ ቶሎና ብላ ትጠብቀዋለች። ምክንያቱም ጌታ ምን ብሏታል? የዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ለእያንዳንዱ እንደ ስራው መጠን ዋጋውን እከፍል ዘንድ ዋጋዬ ከኔ ጋር አለ፣ እነሆ በቶሎ እመጣለሁ ብሏል ጌታ። እነሆ በቶሎ እመጣለሁ ብሏል። ታስታውሳላችሁ ዮሐንስ እንዴት እንዳየው? በሰባቱ መቅረዞች መካከል ያየው፣ በወርቅ ዙፋን ላይ ወይም በብርሃን ዙፋን ላይ በነጭ ዙፋን ላይ ተቀምጦ ያየው፣ በሰባቱ ከዋክብት በእጁ ተይዘውለት ያየውን ያንን ክርስቶስ የምንናፍቀውን ክርስቶስን ያየበት ቀን ነው እና ይሄ ቀን በቤተ ክርስቲያናችን የተለያዩ ስያሜዎች ተሰጠውት ቤተ ክርስቲያን ስትናፍቀው ስትጠብቀው የምትኖር ቀን ነው። በሌላ አነጋገር እንግዲህ ምን አይነት ስያሜዎች እንዳሉት በጥቂቱ ላንሳ። አንደኛው ይሄ ቀን ምን ተብሎ ይጠራል ማለት ነው? የሰርግ ቀን ተብሎ ይጠራል። የሰርግ ቀን ማለት ምንድነው? በማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ እንደምንመለከተው አምላካችን መድኃኒታችን ኢየሱስ ክርስቶስ መንግስተ ሰማያትን በሰርግ ቤት መስሏታል አይደለ? የሰርግ ቀን ማለት ሙሽራው ክርስቶስ ከሙሽሪት ነፍሳችን ጋራ ወይም ከሙሽሪት ቤተክርስቲያን ጋራ ተዋህዶ በዝማሬ በዓለ ከብካባቸው የሚከብርበት ማለት ነው። ሙሽሪት ቤተክርስቲያን አሁን ክርስቶስን ስትናፍቅ ትኖራለች። አሜን ጌታ ኢየሱስ ሆይ ቶሎና ጌታዬ ትለዋለች። በመጽሐፍ ቅዱስ ሰምታችኋል አይደለ? ሳራ አብርሃምን ጌታዬ ትለው እንደነበረ ለምን እንደሆነ በደንብ ምስጢሩ ሲገባን እኮ እውነት ለመናገር እንዴት ደስ ይላል መሰላችሁ። ዛሬም በዓለም ያሉ ሙሽሮች ባሏን ሚስት ጌታዬ ትለው ዘንድ ታዛለች አይደል እንዴ? ጌታዬ ባልም ሚስቱ ምን ይበላት ይላል? ይውደዳት ይላል። አንዳንድ ሰዎች ይሄንን በማለት በመባሉ በሴቶች ላይ ጫናው ይበረታ የባርነት ስሜት እንዲሰማቸው ያደረገ የሚመስላቸው ሰዎች አሉ። ግን እንደዛ አይደለም። ቤተ ክርስቲያን ጌታዬ ነው ማለት ያለባት ክርስቶስ ነው። ፈጣሪዋ ነው፣ በአንድ በኩል ገዥዋ ነው። ሚስትም እኮ ከባሏ ተገኘች አይደል ምንለው? ከባሏ ተገኘች አስገኟ ነው። ለዚህ እኮ ነው ጌታ የምትለው። ክርስቶስም ከጎኑ ያስገኛት ወይም ደግሞ በእጁ የሰራት ያበጃጃት በደሙ የገዛት የደም ማጫ ክፍሎ ያጫት ሙሽራው ያደረጋት ናት አይደል ቤተክርስቲያን። ስለዚህ ነው ጌታ የምትለው። ቃልዎትን ያሰማልን፣ እግዚአብሔር በእድሜ በጤና ይጠብቅልን። መምህራችን ወደ መጨረሻ የምመጣው ታዲያ እስካሁን አይቼው ዝም ያልኩት አንድ ጉዳይ አለ። ወደ ደብረ ብርሃን በሰሜን ሸዋ ሀገረ ስብከት ብፁዕ አቡነ ቀለሜንጦስ ብዙ እንጠብቃለን ከርሶ ዝም ለምን እንዳሉ አላወቅኩም። በሴት የምትተዳደር ቤተክርስቲያን እንደሌለችም አውቃለሁ። የቅቤ እምነት ተብሏል። ብዙ በኋላ የምንሄድበት ነገር አለ። ቅቤው ኬት ይመጣል፣ ላሚቷ ምን ያህል ፍሩሽካ በልታ ነው ስንት ቅቤ የምታወጣው የሚለውንም በኋላ እንትን እንልበታለን። ምንድነው እንጠያይቅበታለን። እምነቱ ራሱ በጣም የሚያስቀኝ አንዳንድ ጉዳዮች አሉ። ኦኬ እኔ ባይኔ ያየሁትም ነገር አለ። ወደ አንድ ገዳም እየሄድኩ ነበረ። በጣም እንደ አጋጣሚ እኛ የገባንበት ባስ ውስጥ ዘለው ጎረምሳነን ባዮች ገቡ። ስውሯ ናችሁ አሉ። እንዴ ብንሆንስ አልኩት። አትሄዱም። ግራ ገባኝ። በጣም አዘንኩና ይሄን ያህልም ተደራርሰናል። ነገርየው የሚመነጨው ከዚህ ከጸጥታ አካላት ነው የሚመነጨው። ከጸጥታ አካላትም የሚሰጥ ይሰጣል፣ በየኬላውም አለ። እዛም ሀገረ ስብከቱም ደግሞ ያሉ ሰዎች የሚልሱት አለ። እሱ ልሰው ነው ዝም የሚባል። እሱ አያስኬድም። ይሄ ደግሞ አፍ ወጥቶ አደባባይ መጥቶ እየተሰማ ያለ ነገር አለ። እሱ ምንድነው እሱ የሚለውን ነገር እስቲ ሰምተነው እንመለስ። ተዋህዶ ፍጹም ናት፣ ቅባት አይደለችም፣ ሐዲሶም አይደለችም፣ ሃይማኖት አይታደስም፣ ሃይማኖት አይቀባም። አንድ ተዋህዶ፣ አንድ ቤተ ክርስቲያን፣ አንድ ፈጣሪ
ስለ ስውሯ ማርያም ዝማንልም በሴት የምትመራ ቤተ ክርስቲያን የለንም። ቅባ ቅዱስ የሚሸጥበት እንቋመማለን። ስለ ስውሯ ማርያም ዝማንልም አንዲት ሴት ውካታ ብጥብጥ እንዲነሳ አንፈልግም። ክቡራን ተመልካቾቻችን በዚህ ልክ ብዙ መኬድ መቻል የለበትም። ልጆች ቤተክርስቲያን ላይ ጥያቄ አለን ካሉ አባቶች መመለስ መቻል አለባቸው። አንድ ጎረምሶች ዞር በሉ። በቤተክርስቲያኗ ድህነት አለ፣ ምንም ጥርጥር የለውም። ድህነት አለ፣ በስውሯ ማርያም እጅግ ድህነት አለ። ድህነቱን ፈልጋችሁ የምትሄዱ እንግዲህ መብርሃን ከእናንተ ጋር ትሁን። በቤተክርስቲያኗ መገልገል የምትፈልጉም ጭምር ቤተክርስቲያኗን ብላችሁ እንድትሄዱ እግዚአብሔር ይርዳችሁ። ምክንያቱም አትሄዱም የሚሉ እልፍ ጎረምሶች እያየን ስለሆነ፣ ከዛ ባለፈ ደግሞ ለሆድ ያደሩ አንዳንድ አካላትንም ጭምር ደግሞ በገንዘብ እውነትን ለመለወጥ እየታተሩ ያሉ አካላት አሉ። እነሱንም ተዉ ማለት እንፈልጋለን። መጥራት መቻል አለበት። በጣም ብዙ የሚነገሩ ነገሮች አሉ። የሚያስደንቀኝ ነገር አለ። ብዙ አላወራውበትም፣ ወደፊት ብዙ ሄድበታለሁ። ተዉ፣ ግድ የለም አያዋጣንም። ተዉ። መረጃ አጥሮኝ አይደለም የተውኩት፣ ተዉ ማለት ስለፈለኩ ነው። በቃ አቁም፣ ተዉ። ከየት የመጣ ነው በዚህ ማህበር ካልሆነ ወደ ገዳም አትሄዱም የምትሉት? ከየት የመጣ ነው በከሌ ካልሆነ? እረፉ። ከአንድ መኪና 65 ሰው ይዛል። ከ65 ሰው ውስጥ ስንት መኪና ይጓዛል? እሱን ካልኩሌት አድርገን በቀን የምታጡት ገንዘብ ስንት እንደሆነ እናውቃለን። ነጋዴ ካህናቶችም አቁሙ። ቤተክርስቲያን ውስጥ ያላችሁ ብፁዕ አቡነ ቀለሜንጦስ ምላሽ እንፈልጋለን። ካልሆነ በከባድ መረጃ ስለምንመጣ ኖ አይሆንም። ብፁዕ አባታችን ግድ የሎትም ተዉ ይበሉ። የሀገረ ስብከት ሰዎች ተዉ በሏቸው። ተዉ። ሚኒሻዎችም አሉበት። ብዙ ነገር ነው ያለበት። በጣም ብዙ ተአምር ነው ያለበት። ከዚህ ከአዲስ አበባ ይጀምራል። ከጸጥታ አካላት ብዙ የጋንግስተር ግሩፕ ነው። እረፉ፣ በቃ ተዉ። ካልሆነ ግን እንመለስበታለን። በደንብ እንመለስበታለን። በደንብ እረፉ። ሰው በስንቱ ይሰቃይ። ለምጣዷ ስትል አይጧ ትለፍ ብለን ዝም ባለን፣ አሁን ደግሞ መታችሁ ጭራሽ ጻድቅ ለመምሰል የምትሞክረዋል። እረፉ። ቤተክርስቲያኗን ማንም አይወክልም። ለአስተዳደር ለኃላፊነት ነው የተሰጣችሁ። ካህናቱም አስተዳዳሪውም ነገ ትነሳላችሁ። አይደለም አንድ ግለሰብ ይቅርና ቤተክርስቲያኗን በመወከል መግለጫ የምትሰጥ ሴት አራርተው እፈሩ። አይሆንም፣ አያስኬድም። እንዴ አይንም እኮ አንዳንድ ቦታ እኛ አሁን እንደው እየተዛዘብን ነው። ካሁን በኋላ ለቤተክርስቲያን ማሰሪያ ራሱ በተለይ አቅም ያላችሁ ቤተክርስቲያናቶች ወይም ገዳማት እርዱ ስትሉ እስካሁን እግዚአብሔርን በመፍራት እሺ ብለናል። ካሁን በኋላ ግን አይሆንም እንላለን። ሌሎችን መርዳት የሚገባቸው እርዱን ብሎ የሚመጣበት ጊዜ ኖ። ስውሯ ማርያም ላይ የሚኬደው የሚወጣው ኢንቨስትመንት በ6 ወር ውስጥ ልማት ተሰርቶ መጠናቀቅ ነበረበት። ሰው መሞት አልነበረበትም። በግፍ በሚሊዮን ብሮች መተሳሰብ እንችላለን። የሚመጣውን ብር እየተሰራውን ያለውን ነገር ተዉ። እግዚአብሔርም ሲያዝን ጸጋም ይገፋል። እያያችኋቸው ነው። በዛም ጸበል ወጣ፣ እዚህም ጸበል ወጣ። ብዙ ነገር ነበር። ጸበሉ ሳይፈውስ ቀርቶ አይደለም። ጸጋው ሲነጠቅ ነው። ይነጠቃል ነገ፣ ምንም ጥርጥር የለውም በጊዜው። ስለዚህ ስርዓት ያዙ፣ እረፉ። ክቡራን ተመልካቾቻችን ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች መልእክት አለ። እሱን መልእክት ሰምተን በእኔ ጋር እንሰነባበታለን። ወደ ቅድስት ሀገር ኢየሩሳሌም የሚደረገው ጉዞ ተጠናቋል። ወደ ቅድስት ሀገር ኢየሩሳሌም አሁን ስንሄድ ምን ይዘን እንሂድ የሚለው ደግሞ ያስጨንቃል። ተጓዦች ንጹህ ልብ ይዛችሁ ሂዱ። ንጹህ ልብ አዘጋጁ። ለሀገራችሁ መጸለይ ያለባችሁ፣ ለህዝባችሁ። በብሔር እየተባላን ነው። በፖለቲካ አልተስማማንም። ኑሮ ውድነት አናታችን ላይ ያለ፣ ከአምላካችን ጋር እየተጣላን ነው። ስለዚህ ወደሱ ለመቅረብ ነው የምትሄዱትና ስትመለሱ በረከት ይዛችሁልን የምትመለሱን እንጂ ጎብኝታችሁ የምትመለሱ ጎረቤት የምታስቀኑ መሆን መቻል የለበትም።
እግዚአብሔር ይርዳችሁ። ንጹህ ልብን አዘጋጁ። ንጹህ ልብን እግዚአብሔር ይፍጠርልን ለሀገራችንም ለህዝባችን ለአባቶቻችንም ጭምር ጸልያችሁ እንድትመጡ በረከት ይዛችሁ የምትመለሱበት የመንፈሳዊ ጉዞ ይሁንላችሁ። እግዚአብሔር ይርዳችሁ። የሙታን ሳማር ቅዱስ ሚካኤል አንድነት ገዳም አባቶችንም ለመውሰድ የተረባረባችሁ በሙሉ እግዚአብሔር ብድራታችሁን ይመልስልኝ። ከልቤ ነው የማመሰግነው። እግዚአብሔር ያክብርልኝ። ሞልቶልኛል። አመሰግናለሁ። ቃል የገባችሁ ቃላችሁን ብቻ ጠብቁልኝ። እሱን ተማምኜ ነው ቃል ገብቶ ሞልቶልኛል ያልኩት። እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍትም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየዎች ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆኖ ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። Thank you.